ባዶ አዳራሽ ነው የተረከብነው እኛ። ግድግዳ አለው፣ ጣራ አለው። በቃ ሙሽሮች ለዲኮር ስንት ያወጣሉ? ዓለም አቀፍ ደረጃ ላይ እየተሰሩ ያሉ ዲኮሮችን አሁን እዚህ እየሰራን ያለው ውስጥ ያለውን እንትን እስክታይ ጓጉተሻል። ያንን ስሜት ማምጣት ነው የስክሪኑ ትልቁ ዓላማ። ዋጋችሁስ እንዴት ነው? ለማንም ሰው ፐርፌክት የሚባል ስራ ነው። Thank you so much. ሰላም እንዴት ናችሁ? ፍሬ ነኝ። አሁን የምንገኘው ሰርግ ወቅት ላይ ነው። እንግዲህ ሰርጋችንን ከሚያሳምረውና ከሚያስውብልን ነገር አንዱና ዋነኛው ዲኮር ነው። እኛም እንግዲህ ሙሽሮች ለዲኮር ስንት ያወጣሉ የሚለውን ከስመጥር ባለሙያው ዲጄ ኤቢና ዲኮር ጋር ቆይታ የምናደርግ ይሆናል። አብራችን ቆዩ። ኢስት ዌስት አዳራሽ ነው። እንደምታዩት ዲኮሩ አላለቀም። እኔም እስቲ ዞር ዞር እያልኩ እንግዲህ ማግዛቸው ይሆናል። አብራችን ቆዩ። በጣም አመሰግናለሁ። ሌሎቹን ደግሞ ላግዛቸው። ሰላም ኤቢዬ፣ እንዴት ዋልክ? እንደምን አለሽ? ሰላም ነው። እግዚአብሔር ይመስገን። ዛሬ ቢዚ ሆነሃል በጣም። አዎ፣ እንግዲህ ሙሽሮቻችንን ለመቀበል ትንሽ እየተጠዳደፍን ነው። በስመ አብ፣ በጣም ትልቅ አዳራሽ፣ ትልቅ ዲኮር ነውና እኔ ራሴ እኮ ዞር ዞር እያልኩ ያገዝኳቸው ነበር። እንዴት አገኘሽው? በጣም ትልቅ ነው፣ በጣም ካሰብኩት በላይና ስንት ሰው የሚይዝ አዳራሽ ነው እንደው ይሄ? ይሄ እንግዲህ ኢስት ዌስት አዳራሽ ይባላል። ኢስት ዌስት አዳራሽ ኦልሞስት ከ1500 ሰው በላይ የሚይዝ አዳራሽ ነው። በጣም ያምራልና ድሮ ማየው ዲኮር አበባ ብዙ ያለበት ነበርና ይሄ ደግሞ ትንሽ መሀል ላይ ያለችውን ነገር በጣም ወደድኳት። እንደው ስለ ዲኮሩ ማብራሪያ ያስጠን እስቲ። እንግዲህ ያው የዲኮር ስራ ከጊዜ ጊዜ ፋሽን አለው፣ ስታይሎች ይቀያየራሉ። ሶ በዚህ መሀል እንግዲህ ያው እኛም አፕዴት እያደረግን እንደምታያቸው ከዘመኑ ጋር የሚሄድ እዚህ ሀገራችን ጋር ብቻ ሳይሆን ዓለም አቀፍ ደረጃ ላይ እየተሰሩ ያሉ ዲኮሮችን አሁን እዚህ እየሰራን ያለው። ጀርባ ላይ እንደምታየው ትልልቅ ስክሪን አለ። እዚህ ላይ ሻንድለር መብራቶች አሉ። እያንዳንዳቸው በጣም ዲጂታል የሆኑ በሪሞት አክሰስ የሚደረጉ መብራቶች ናቸው። ወራጅ መብራቶቹን ጨምሮ የድሬፒንግ ደግሞ አሁን ላይ ፋሽኑ በጨርቅ የሚሰሩ እንደዚህ የምታያቸው የድሬፒንግ ፋሽን ላይ ነው አሁን ያለ ነው። ሶ ይሄንን አካተን እንግዲህ ትልልቅ ዛፍ የሚመስሉ እነዚህ የምታያቸው ዛፎችም አሉ። እንግዲህ የተወሰነ ነገር ይቀረናል፣ አላጠናቀቅንም። ጓዳ ነው እየገባሽ ያለሽ። ስለዚህ የጓዳውን ስራ ነው እያየሻለሽ። ጓዳውን ሊሆን ብዬ እኔማ በጠዋት ነበር ልመጣ ያሰብኩት። ትንሽ ያው ረፈደብኝ፣ ግን እንደው በጣም ግራ ስለገባኝ ነው። አሁን ሙሉ አዳራሽ ብቻ ነው የሰጣችሁ ለእናንተ? ሁሉንም እናንተ ነው የሰራችሁ? ከሞላ ጎደል ባዶ አዳራሽ ነው የተረከብነው እኛ። ግድግዳ አለው፣ ጣራ አለው፣ በቃ ወለል አለ፣ ምንም ነገር የለው፣ ወለልም አለው። ከዛ ውጪ ግን ሆል ነገር የምናስገባው ወንበር ጨምሮ ጠረጴዛ፣ እያንዳንዱ የምታያቸውን ኤሌመንቶች እኛው ነን የምናስገባው። እኛ የቆምንበት እንግዲህ ዳንሲንግ ፍሎር ይባላል። ከስር የሰዎቹን ሴራሚክ ወይም መሬቱን እንዳያበላሽ ከስር ይሄን አድርገን፣ እዚህ ላይ ደግሞ ትልቅ ህትመት የሚደረግበት አለ፣ እሱ ይለጠፋል። ከላይ እንደምታዩ መጠነኛ እንግዲህ ቤት መስራት በዩ እና እንደ ኮርኒስ ስራ እዚህ እቺ የዳንሲንግ ፍሎር ሲሊንግ ትባላለች፣ ወይ የዳንስ ፍሎር ጣራው ላይ ያለ ጌጥ ነው። ይሄ እንግዲህ አዳራሽ ውስጥ ገና ሰው ሲገባ ሙሽሮቹ የት ጋር ነው የሚቀመጡት እንዳይል ሞር ኢንፈሳይዝ ለማድረግ ትኩረት ለመስጠት ከአዳራሹ ሁሉ ቦታ ለይተን ቦታዋን ለሙሽሮቹ ቦታ ይሄ መሆኑን ሲገቡም ደግሞ እነሱም ደንገጥ እንዲሉ እንግዲህ ከመግቢያው ጀምረሽ አይተሻል። የመግቢያው ዲኮሩ ደግሞ ፍሎውን ጠብቆ ከውስጥ ካለው ጋር ተናቦ በከለር ማች ተደርጎ በአይተሞች በምንሰራቸው አበባዎች በእያንዳንዱ ነገር ማች ተደርጎ ነው የተሰራው። እነዚህ ጨርቆቹ በጣም ያምራሉ እንዳልኩ በጣም የሚወደድኳቸውና ከለር አላቸው የተለያየ አይነት እንደ ሙሽራው ፍላጎት ነው ከለሩ የሚደረገው። ትክክል። ለሰርግ
ልንጠቀምባቸው ብንችል ጥሩ ናቸው ብለን እኛ ሪከመንድ የምናደርጋቸው። ከዛ ደግሞ የሙሽሮቹ ምርጫዎች አሉ። ኢንስፖዎች ይኖሯቸዋል። ሌላ ዓለም ላይ ሌላ ሀገር ላይ አይተው እንዲህ ቢሆንልን የሚሉት በተለያየ አይነት ከለር አሉ። እነዚህ ጨርቆች ግሪን ሆኖ በቅርቡ ላስት ታይምም ሰርተንበት አይተሽ ከሆነ ሶሻል ሚዲያችን ላይ ለቀነዋል። ደግሞ አሁን ኦፍ ዋይት በሚባል ነው። ዙሪያውን ደግሞ በነጭ ቤቱም ነጭ ቴም ስላለው እንግዲህ ያው ዋይት ሃውስ አስመስላል እንዴ። በጣም ነው የሚያምረውና መድረኩንም እያየሁት ነበር። በእርግጥ ገና ነው፣ ግን ከጀርባው ያለው ስክሪን ደግሞ ሌላ ለዲኮሩ ሌላ ሞገስ ሆኖታልና ምን ያህል ስፋት ያለው ስክሪን ነው ይሄ? ይሄ እንግዲህ ኦልሞስት ወደ 50 ካሬ ሜትር አካባቢ የሚሆን ስክሪን ነው። የስክሪኑ ትልቀት ትልቁ የስክሪኑ መኖር ደግሞ አሁን ላይ ምን አምጥቷል ካልሽኝ፣ ዲኮር በዘልማድ በፊት በነበረው ሁኔታ የሆነች ሳምፕል ጀርባ ባክግራውንድ ትሰሪና ያችን ነበረ ለፎቶ ተመራጭ የምታደርጊ። አሁን ግን ጀርባው ላይ ለምሳሌ አውትዶር ያለሽ እንዲመስልሽ፣ ውቅያኖስ ዳርቻ ያለሽ እንዲመስልሽ፣ ስኖ ወይም በረዶ ምናምን ከላዩ ላይ እየወረደን እንዳለ ሙሽሮቹ በአንድ መቀመጫ የተለያየ ቦታ ነው የሚሄዱት። ኤግዛክትሊ ያንን ስሜት ማምጣት ነው የስክሪኑ ትልቁ ዓላማ። ጫካ ከጀርባሽ ልታረጊ ትችላለሽ። ዝናብ ሊዘንብ እያስመሰልሽ ልትሰሪ፣ ፀሐይ ወይም ሰንሴት፣ ብዙ ነገር ጀርባው ላይ እየለቀቅን ያንን የሙሽሮቹን አንድ አይነት የሆነ የፎቶ ሹት የነበረውን ብዙ አይነት የፎቶ ባክግራውንድ እንዲኖራቸው የምናደርግበት ነው ማለት ነው። በጣም ከባድ ነው፣ ሰፊ ስራ ነው እንዳየሁት። ከእኛ መጨረሻ ውጤቱን ስለሆነ የምናየው ያን ያህል እንደዚህ ከባድ አይመስለንም እና እንደው በአንድ ቀን ያው በ2 3 4 ሰርግም ድረስ እንደሚኖር አውቃለሁና እንዴት ነው ይሄን ነገር የምታስተካክሉት? እንዴት ነው ለሙሽሮች በሰዓቱ የምታደርሱት? ይሄንን እንግዲህ ኮሚትመንት ግዴታ ነው። እኛ የምንታወቅበትም አንዱ ነገር ያንን ኃላፊነት የመውሰድ ነገር ነው። እኛ አሁን ትላንትና ማታ ነው የገባ ነው። ከትላንትና ማታ ጀምሮ ነው ስራችንን መስራት የጀመርነው። ፕሮግራሙ እንግዲህ ቤቱ ሌላ ዝግጅት ስላልነበረው ከአንድ ቀን ቀደም ብለን ቦታው ላይ ተገኝተን እቃዎቻችንን አስገብተን ስራዎቻችንን ጀምረናል። እንዲሁም ደግሞ ሌላም ቦታ ያለው ስራ ደግሞ እንዳይበደል የሰራተኛ ኃይላችንን የሰው ቁጥራችንን ከፍ አድርገን ኦልሞስት እንግዲህ እንደምታየው ከ60 በላይ ሰራተኞች እዚህ አሳይን አድርገን እያሰራን እንገኛለን። ሌላም ቦታ ደግሞ ልክ በተመሳሳይ ሰዓት ሸራተን በዚህ ሰዓት ሌላ ሰርግ አቴንድ እያደረግን እንገኛለን። ሁለቱም ጋር ግን ክፍተት እንዳይመጣ እንግዲህ አሁን ኦልሞስት ምሳ ሰዓት ሊሆን ነው ገና 5 ሰዓት 4 ሰዓት አካባቢ ነው። አሁን ማታ ነው ሰርጉ። ከዛ እንግዲህ ይሄን ያህል ሄደናል። የቀረችዋን ደግሞ ከሰዓታት በኋላ ጨርሰን ፋይናላይዝ አድርገን ሙሽሮቹ ከመድረሳቸው በፊት ሰው ከመግባቱ በፊት ነገሩን ጥንቅቅ አድርገን ሰው ሲመጣ ደንገጥ ብሎ እንዲገባ። በጣም አሁን ያስደነግጣል እንኳን ሲያል። ምን ያህል ሰዓት ይፈጃሉ እንደዚህ አይነት ትልልቅ ዲኮሮች? የሰው ኃይላችንን ጨመር አድርገን ከሰራን ጠዋት ተጀምሮ ለማታ በደንብ ይደርሳል። እና ደግሞ አንዳንዴ አዳራሹ አቬለብል ካልሆነ ለምሳሌ ሆቴሎቹ ምኖቹ አሁን ለምሳሌ ዛሬ ቅዳሜ ነው ይሄንን ፕሮግራም የምናደርገው። እሁድ ሲሆን አሁን የኛ ማታ አለን ለነገ ፕሮግራም አሁን ትንሽ ገፋ ብሎ ሰው ጨፍሮ ነው የሚወጣው። ያችን ሰዓት ለመጠቀም ሌሊቷን ብቻ ተጠቅመን ቶሎ የማድረስ ነገር ይኖራል። ካልሆነ ደግሞ የእራት ፕሮግራም ከሆነና ጠዋት ተጀምሮ እስከ ማታ ድረስ የምናደርስባቸው ነገሮች ይሆናል። በጣም ገፋ ግን ከተባለ እንደዚህ ትልልቅ ስራዎች የ2 ቀን ስራ ናቸው አብዛኞቹ በጣም ትልቅ የሚባል። እንግዲህ ተመልካቾቼ በዚህ ዲኮር ነው ማግባት የምፈልገው እያሉ ይመስለኛል። ይሄን ዲኮር ሲያዩትና ዋጋችሁስ እንዴት ነው? ዋጋ እንግዲህ እንደ ምርጫ ነው። ለምሳሌ ፍርዬ አንቺ ይሄ እዚህ ጋር ያለው ነገር ሁሉ በጠቅላላ ይደረግልኝ ስትይና ሌላው ደግሞ ምርጫው ላይ ሆን ይችላል። ለምሳሌ ስክሪኑን ከጀርባው አልፈልግም ቢል ለስክሪኑ የተመደበው ወጪ በጠቅላላ ይነሳል ማለት ነው። ሳይድ ላይ እዚህ ጋር ፋሚሊ ሴታፖች አሉ። እስቲ ስለሱም ትንሽ አብራራለን። ይሄ ደግሞ እንግዲህ ለሰርግ ላይ ቪአይፒ ሴታፕ ይባላል። የቪአይፒ ሴታፕ እንግዲህ የኛ የሰርግ ላይ ቪአይፒዎች እናት፣ አባት፣ እህት፣ ወንድም የቅርብ ቤተሰብን ያንን ሙሽራ ያደረሱት ለዛ ዋጋ የከፈሉ ከሌላው ሰው ተለይተው ለብቻ መቀመጫ ያስፈልጋቸዋል ብለን የምንላቸው በግራም በቀኝም ለወንድም ለሴትም ቤተሰብ እኩል ቅርበት ባላቸው መንገድ ሴታፑ ለነሱ ለብቻ ወንበር ለብቻ ጠረጴዛ ልክ እንደ ሙሽራ ተሞሽረው ቆንጆ ሴታፕ ተሰርቶላቸው ግራና ቀኝ ይደረግላቸዋል ማለት ነው። ከሱ በዘለለ ደግሞ እንዳልኩሽ ዋጋው ላይ ይሄንን አልፈልግም የሚል ቢኖር ያ ሲቀር ዋጋው ይቀንሳል። ዳንስ ፍሎር ለምሳሌ አሁን እዚህ ጋር ይሄ ስቲከር ነው የምንለጥፈው።
ስማቸውን ምናምን ያለበት ትልቅ የህትመት ውጤት እዚህ ጋር ይመጣና ይሸፈናል። ይሄ ያ ሲያልቅ ደግሞ ለሁሉ ለቤቱ ትልቅ ግሬስ ይሰጠዋል። ይሄን ደግሞ አልፈልግም ከዚህም ከፍ ላድርገው ላለ ደግሞ የሚጨፍርበት ስክሪን ልክ ከዚህ ከጀርባ እንዳለው ሁሉ ቆሞ የሚጨፍርበት ደግሞ ስክሪኖች አሉ። እንግዲህ የዳንስ ፍሎሩ እንዳልኩሽ በዚህ በስቲከር ለወደደ በስቲከር ይደረጋል። ስክሪኑ ላይም ልደንስ ካለ ደግሞ ስክሪኑን ደግሞ መሬት ላይ አድርገን ለመደነሽ የተዘጋጁ ስክሪኖች አሉ። በእነሱ ደግሞ ስናደርግ ዋጋው ደግሞ ከዚህም ከፍ ይላል። አይ ይሄንንም አልፈልግም ደግሞ ቶታሊ ይሄንንም አንሱልኝ ላለ ደግሞ ያ ሲሆን ዋጋው ደግሞ ይቀንሳል። ሶ እያንዳንዱ ዋጋውን ዲተርማይን የሚያደርገው የሚሰጠው ሰርቪስ። ለምሳሌ ወንበር አይነቶች አሉን ለገስት የምንጠቀማቸው ወንበሮች። እነዛን ወንበሮች በተቀያየሩ ቁጥር የዋጋ ተመኑ እየተቀያየረ ይሄዳል። ቴብል አሬንጅመንት፣ መግቢያ ዲኮር እንደምታዩ እያንዳንዱ የሚሰራው ነገር ቫልዩ ያለው ይሆናል ማለት ነው። ሶ ያንን ዋጋውን ይሄን ያህል ለማለት የሚቸግረኝ እንደ ሰው ምርጫ እንደ ሰው ፍላጎት ስለሆነ እንስ ያለ ትንሽ ብሎ ላደረገው ፕሮግራም መጠነኛ በሆነች በመጠነኛ ወጪ ቆንጆ አድርገን እንደራቸዋለን። በጣም ትልቅ ላለ ደግሞ ሀገራችን ላይ በጣም በትልቅ ደረጃ ያለውን ሴታፕ ሰርተን እንድራቸዋለን። እንደው ትንሹ የመጀመሪያ መነሻው ስንት ይሆናል? እንዳልኩሽ ነው እንግዲህ ዋጋውን ለመተመን የፕሮግራሙ ይዘት ማተር ያደርጋል። እንደው ትንሽ ካልሽኝ እንግዲህ የፕሮግራሙ ትንሽ እንግዲህ ብራይዳል ሻወር አለ፣ ቤቢ ሻወር አለ፣ ትንሽ የሚባሉ ፕሮግራሞች አሉ። ሶ ለነዛ 40 ሺህም 50 ሺህም የምታወጭባቸው ነገሮች ሊኖሩ ይችላሉ። ትልቅም ደግሞ ስትይ በሚሊዮኖች የሚቆጠር ወጪ ልታወጪ የምትችይባቸው ነገሮች ሊኖሩ ይችላሉ። ስፋቱ በጣም ትልቅ ነው። ዋጋውን እንዲህ ዲተርማይን ለማድረግ በጣም ሰፊ የሆነ ልዩነት የስራ ልዩነት ነው። የዲኮር አሰራሩ ቀየር ብሏል፣ በጨርቅ ሆኗልና ልክ እንደዚህ አይነት ለሰርግ ብቻ ነው እንደዚህ አይነት ለውጦች የሚኖሩት ወይስ ክርስትናም ላይ ልደትም ላይ ሲቀየር አንድ አይነት ስራዎች ናቸው የሚሰሩት? አዎ ሁሉም ላይ የተለያየ አይነት ነገሮች አሉ። ለምሳሌ ልደትም ሲባል ልደት ዘምኗል። ሶ ቴክኖሎጂው ሞር አድቫንስድ እየሆነ አዳዲስ እቃዎች እያመጣን ሲል የልደቱም ሴታፕ ልክ እንደዛው ይቀየራል። ክርስትናውም የባህል ይዘት ያላቸውም የኛ ሀገር ደግሞ ብዙ ባህል ነው ያለን። በጉራጌው ቸግት ያለሽ፣ አማራው እንግዲህ ሽምግልና የሚባል አለ፣ በኦሮሚያው ጃርሱማ የሚባል አለ፣ በትግርኛው ጋአት የሚባል አለ። ከሰርጉ ቅድመ ዝግጅት ጀምሮ በባህል የሚደረጉ እንዲሁም ደግሞ በሰርጉም በኢቨንትም ጭምር ኢቨን አሁን እኛ እንግዲህ አንዱ ስራችን ኢቨንት ኦርጋናይዝ ማድረግ እንደመሆኑ መጠን ትልልቅ ኢቨንቶች ሲሰሩ እነዛ ኢቨንቶችንም ጭምር ዲኮር ስናደርግ ለትንንሽም ለትልልቅም የሚሆን ኢቨንቶችን ጥሩ የዲኮር ሴታፕ አብሮ ያካትታል። ዘመናዊ የሆነ እያደገ ይሄዳል። ከዲኮር መስራቱ በተጨማሪ ደግሞ ወደ ትምህርት ቤቱ ያው ብዙ ጊዜ መተናል፣ ምርቃትን በልተናልና አሁን ስንተኛ ዙር ላይ ነው ያላችሁት? ትምህርት ቤቱ እንዴት እየሄደ ነው? ትምህርት ቤቱ ኦልሞስት እንግዲህ ወደ 19ኛ ዙር አካባቢ ኦልሞስት አሁን 20ኛ እየመዘገብን ያለ ነው። እንግዲህ ላስት ታይም ከእናንተ ጋር በነበረን ቆይታ እስከ 15ኛ 16ኛ ዙር አካባቢ ድረስ አስመርቀን ነበረ። አሁን ደግሞ ኦልሞስት ለ19ኛ ዙር ምዝገባ ጀምረናል። አብረውን እንግዲህ እንደዚህ አይነት ዲኮር መስራት ህልማቸው የሆነ ሰርተው መቀየር የሚፈልጉ በየሰፈሩ በየቤታቸው በተለያየ አካባቢያቸው ላይ ብዙ ሴታፕን ትንንሽም ይሁን ትልልቅን መስራት አስበው ለተዘጋጁ ሰዎች ዲጄቢ እና ዲኮር የዲኮር ስራ እንግዲህ አብሮ ልምዳችንን የማካፈል ስራ አብረን የምንሰጥበት ይሆናል። የውጭውን ዲኮር በጣም ነው የወደድኩት፣ መግቢያ ዲኮሩን እና እንደው ስለሱም ትንሽ ነገር ብትነግረኝ። እንግዲህ ከፍትፍቱ ፊቱ ይባል የለ ሰው ሲገባ የመጀመሪያ ኢምፕሬሽን ፈርስት ኢምፕሬሽኑ የመግቢያ ዲኮር ነው። ሰው ሲገባ ውስጡን ከማየቱ በፊት ውጭው ላይ ድንግጥ ብሎ ሲገባ የውስጡን ደግሞ እየገመተ መግባት ይችላል ማለት ነው። ስለዚህ የውጭው ዲኮር ላይ እንደምታየው ልክ ከውስጡ ፓተርን ጋር በተመሳሰለ መንገድ ዌልካሚንግ የሆነ ሰው ሲመጣ እንኳን ደህና መጣችሁ ብሎ የሚቀበል ግራንድ የሆነ የዲኮሬሽን ሴታፕ ሰርተናል ማለት ነው። ተያያዥነት አላቸው እንዳልኩ ከለር ፍሎ አለ፣ ከውስጡ ጋር ካለ ቁርኝት አላቸው። አብሮ እንዲገናኙ ያደረግንበት መንገዶች አሉ። በተቻለን መጠን ሰው ገብቶ ከመግቢያው ጀምሮ እስከ ውስጥ አርፎ ተቀምጦ ተስተናግዶ እስኪሄድ ድረስ ከዛም ደግሞ በዲጄው ደግሞ በሙዚቃው እያጫወትን ደግሞ ሁሉም በእጃችን ነው ሙያው ጥሩ ነገር አዎ ላይፍ ታይም እኛን እየመረቁን እንዲኖር የምናደርግበትን ፕሮግራም ነው የምናደርገው ማለት ነው። እንግዲህ ይሄን ይመስላል። አሁን ቀጣይ ላለው የሰርግ ወቅት ምን አዳዲስ ነገር ይዛችኋል? ምን አዳዲስ ነገር እያመጣችሁ ነው? እንደምታዩ በቴክኖሎጂ አድቫንስድ ሆነን በጣም አዳዲስ እቃዎችን አምጥተን አገራችን ላይ ብቻ አይደለም በዓለም አቀፍ ደረጃ ተወዳዳሪ ሆነን
ከስተመሮቻችንን ለማስደሰት እየጠበቀ ስለዚህ ለመሞሸር ያሰበ ፕሮግራሙን ሊያደርግ ያሰበ በማንኛውም የኢቨንት ስራ ላይ ቢያማክረን ተጠቃሚ ይሆናል ብለን እናስባለን። ዲጄቢ እና ዲኮር እንግዲህ ምርጫችሁ አድርጉ ነው የምንለው። እጅግ አድርገን እናመሰግናለን። አመሰግናለሁ። እኔም እንግዲህ ላግዛችሁ አንዳንድ ነገሮች እባክሽ እስኪ። ያቺ አብራ መከተት አለባት። ገብቷል? ጨርቋ ያቺ የምትታየዋ እሷን ከቨር ማድረግ አበባም ቢሆን ጨመር ማድረግ በጨርቅ መሸፈንም ካለበት ጥግ ስር እሷን እንትን ማለት አንተ ጨርስ በቃ እሱን ስራና እናወራለን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ኮንግራት ዝግጅት እንዴት አያችሁት? ገና ከመግቢያ ከጠበቅነው በላይ ጆስ ምንም ቃላት የለውም። እግዚአብሔር በእውነት ደስ ብሎሻል? በጣም ነው የሚያምረው። መጀመሪያ ያው የፈርስት ኤክስፕሬሽንሽን ያንቺ ልውሰድ ብዬ ነው። ውስጥ ያለውን እንትን እስክታይ ጓጉተሻል። እንዲህ ስታስቢው ግን እንዴት የሚሆን ይመስላል? ዩኒክ ኤፒክ የሆነ ነገር እውነት ጆስ ወይ ኢንትራንሱ ላይ ያየሁት ነገር አሜዚንግ በጣም እውነት ደስ ብሎሻል? በጣም ናይስ። ሳትገቢ እንደዚህ ከተደመምሽ እንግዲህ ስትገቢ ደግሞ እሺ። ጆዬ እንዴት ነው? ጥሩ ቆንጆ፣ ሁሉ ነገር አሪፍ? እውነት ለመናገር ያክል ፐርፌክት። እንደዚህም አልጠበኩም። እንደ ወንድ ልጅ ብዙ አይታሰብም፣ ግን ይሄ ለማንም ሰው ፐርፌክት የሚባል ስራ ነው። በተለይ ደግሞ ውስጥ ስገባ ሌላ ነገር እንደሚጠብቀኝ እርግጠኛ ነኝ። በጣም እጅግ በጣም እንደዛ ጠብቃለሁ። እንግዲህ እንግዲህ ጆሲና በፂ ናቸው። ከልብ አመሰግናለሁ። እንግዲህ ቀጣይ ሙሽሮች ማን ይሆን በዚህ አይነት ዲኮር እንግዲህ የሚዳር እናያለን ማለት ነው። ቴንክ ዩ ሶ ማች። የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስላል። በዲጄ ኤቢና ዲኮር የነበረን ቆይታ እንግዲህ በጣም ጥሩ ነበረ። እንግዲህ ቀጣይ ሙሽሮች እየደወላችሁ ሰርጋችሁን ማስያዝ ትችላላችሁ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።